ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ኤአይን ብቻ በመጠቀም ከስራችሁ ጎን ለጎን አስተማማኝ ገቢ እንዴት ማግኘት እንደምትችሉ እንመለከታለን። ወደ 5 የሚጠጉ ስራዎችን እናያለን ማለት ነው። አሁን ኤአይ በጣም ተፈላጊ ነው። ስራችሁን በማንኛውም ዘርፍ ላይ ያቀልላችኋል። ለምሳሌ እዚህ ጋር የምትመለከቱት የኔ ዩቲዩብ ቻናል አለ። ወደ 7000 አካባቢ ሰብስክራይበር ያለው ነው። ዋናው ቻናል ደግሞ እዚህ ጋር የምትመለከቱት ወደ 147000 አካባቢ ያለ አዲስ የተከፈተም ቻናል እዚህ ጋር አለ ማለት ነው። እነዚህን ሁሉ ለመስራት ግን ኤአይ በጣም ብዙ ነገር ያግዛል። ስለዚህ ለኮንቴንት ክሬሽን ሊሆን ይችላል፣ ለሌሎችም ነገሮች እንዴት እንደምትጠቀሙት እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁንም ማሳያችሁ ስራዎች አብዛኞቹ በሚባል ደረጃ ኦንላይን የሚሰሩ ስራዎች ናቸው ማለት ነው። አፕወርክ ላይ የተለያዩ ቦታዎች ላይ ልሰሯቸው ትችላላችሁ። ለምሳሌ አፕወርክ ላይ ቼክ ብታረጉ ገብታችሁ ይህንን ከዚህ በፊትም አሳይቻችሁ ነበረ። ኢትዮጵያ የሆነው የሚሰሩ በጣም ብዙ ሰዎች አሉ ማለት ነው። ለምሳሌ እዚህ ጋር መተን ኢትዮጵያ ብላችሁ ሰርች ብታደርጉ ተመልከቱት። የተለያዩ የትርጉም ስራዎች አሉ፣ ሌሎችም አሉላችሁ ትግርኛን ጨምሮ ማለት ነው። ሰዎቹን ደግሞ ለምሳሌ ማግኘት ከፈለጋችሁ እዚህ ጋር ታለንት የሚል አለ። ይህንን ሰርች ብታደርጉ አሁን ኢትዮጵያ የሆነው ስራ እየሰሩ ያሉ ወይም አፕወርክ ላይ እየሰሩ ያሉ ሰዎች ይመጡላችኋል እንደምትመለከቱት ማለት ነው። ከፍተኛ ገቢ እያገኙ ያሉ እንዳልኳችሁ ይህን ከዚህም በፊትም አይተነዋል። በዋናነት ግን እንደ ማነሳሻ እንዲሆናችሁ ነው። ስለዚህ እናንተም ከማሳያችሁ ከአምስቱ አንዱን በመምረጥ ኦንላይን ላይ ስራዎችን መስራት ትችላላችሁ ማለት ነው። እሱ እናያለን አሁን። ስለዚህ አሁን ፓወርፖይንት ላይ እንመለከታለን። ኤአይውን ደግሞ ወይም ደግሞ ኤአይ ላይ የምታስገቧቸውን ፕሮምፕቶች ደግሞ በቀጥታ በተግባር እያስገባው አሳያችኋለሁ ማለት ነው። ስለዚህ 5 ገቢ የምናገኝባቸውን መንገዶች ነው የምናየው። የመጀመሪያው የጽሁፍ አገልግሎት ወይም ደግሞ ኮንቴንት ራይት በማድረግ ወይም ኮንቴንት በመጻፍ ገቢ ማግኘት ትችላላችሁ ማለት ነው። ስለዚህ አሁን ኮንቴንት ለተለያዩ ነገሮች መጻፍ ይቻላል። ለብሎግ የሚሆኑ ለፌስቡክ፣ እንደዚሁም ደግሞ የተለያዩ እቃዎች ላይ ዲስክሪፕሽን ላይ የሚጻፉ ጽሁፎችን መጻፍ ትችላላችሁ። ይህን ደግሞ ኤአይ በጣም በቀላሉ ይሰራላችኋል ማለት ነው። እዚህ ጋር ለምሳሌ እንደምትመለከቱት አዲስ ኤሌክትሮኒክስ ሾፕ አለ ወይም ሱቅ አለ። ለሱ የሚሆን ፌስቡክ ላይ ማስታወቂያ ልንሰራ ነው። ለዛ የሚሆን ጽሁፍ ነው የተፈለገው ማለት ነው። እዚህ ጋር ያሉት ነገሮች እንዳለ አሟልቶ። ስለዚህ አሁን ይህንን ለኤአይ በመስጠት በቀላሉ እንዲሰራላችሁ ማድረግ ይቻላል። ለምሳሌ ኮፒ አድርጌዋለሁ። የተለያዩ ኤአይዎችን መጠቀም ይቻላል ቻት ጂፒቲን ጨምሮ። ለምሳሌ ጄሚናይ ላይ ላሳያችሁ፣ አማርኛ በተሻለ ሁኔታ ስለሚሰራ ማለት ነው። በስልካችሁም ሊሆን ይችላል፣ በኮምፒውተርም ሊሆን ይችላል። ጄሚናይ አጠቃቀሙም እዚህ ጋር የምትመለከቱን ሰርቻለሁ። ኢንዲስክሪን ላይ ማስቀምጥላችኋለሁ። ስለዚህ ስልካችሁ ላይ ወይም ኮምፒውተር ላይ ጄሚናይ google.com ብላችሁ መግባት ትችላላችሁ። ከዛ ጄሚናይ እንደምታዩት ይከፈታል። ጽፌለታለሁ፣ ከዛ ልካለሁ ማለት ነው። አሁን ኤአይ ላይ በደንብ ፕሮምፕት መቻል ይኖርባችኋል። የምትፈልጉትን ነገር በጽሁፍ እንዲያመጣላችሁ ማለት ነው። እንደምታዩት በአማርኛ እዚህ ጋር ጽፎልኛል ባዘዝኩት መሰረት። እንደዚሁም ደግሞ 10% ቅናሽ እንደተደረገም እንዲጽፍልን ወይም እንዲያካትትልን ጠይቀነው ነበረ። እንደምታዩት 10% ቅናሹን ሁሉ ጠቅሶ እንትን ብሎልናል ማለት ነው። ስለዚህ ይህን ጽሁፍ በመጻፍ ብቻ ገንዘብ መስራት ይቻላል ማለት ነው። ምክንያቱም አሁን ይህንን ለመጻፍ ጊዜ ይወስዳል። ነገር ግን ኤአይ አጠቃቀም ከቻላችሁ እናንተ ለሰዎች እየሰራችሁ ገቢ ማግኘት ይቻላል ማለት ነው። ለምሳሌ አሁንም የቅድሙ ቦታ በወስዳችሁ እዚህ ላይ ኮንቴንት ራይተር ብትሉት የምታገኟቸው እነዚህን የመሳሰሉ ስራዎችን የጨመሩ ይሆናሉ ማለት ነው። እዚህ ጋር ለምሳሌ ለዌብሳይቶች ጽሁፎችን እንድጽፉ ትዕዛዞች ይወጣሉ። ለምሳሌ አሁን ካልኳችሁ ጋር እንዲሄድ ፌስቡክ ብለን እንጨምርበትና እንየው። ተመልከቱት። ፌስቡክ አድ ኮፒራይተር ይላል። ፌስቡክ ላይ የሚጻፉ ለአድ የሚሆኑ ጽሁፎችን ወይም ማስታወቂያዎችን መጻፍ በአማርኛም ሊሆን ይችላል፣ በእንግሊዝኛም፣ በተለያዩ ቋንቋዎች ማለት ነው። እናንተ እነዚህን ዲቴል እየገባችሁ መመልከት ትችላላችሁ። ከፌስቡክ በተጨማሪም ደግሞ ለምሳሌ እዚህ ጋር ሌላ የጽህፈት አገልግሎት መስጠት ትችላላችሁ። ኢሜሎችን መጻፍ ሊሆን ይችላል፣ ወይም ደግሞ ለኢሜል የሚሆኑ ቴምፕሌቶችን ማዘጋጀት ትችላላችሁ ማለት ነው። እዚህ ጋር የምትመለከቱት አለላችሁ። ስለዚህ እናንተ ስራዎች ሲወጡ ለምሳሌ ኢሜል መጻፍ ነው ከተባለ እነዛን ኤአይ ላይ እንዴት እንደምጽፉ መቻል ይኖርባችኋል። እዚህ ጋር ያለውን አሁን ፕሮምፕት ብታስገቡት ተፈላጊውን የኢሜል ቴምፕሌት ይጽፍላችኋል ወይም ያመጣላችኋል ማለት ነው። እዚህ ጋር እንደምታዩት ደግሞ ለብሎግ የሚሆን ፖስት መጠየቅ ትችላላችሁ። ይህንንም ያመጣላችኋል። ይህንንም ለድርጅቶች መጻፍ ትችላላችሁ ማለት ነው። ሌላው ደግሞ ግራፊክ ዲዛይን ሆናችሁም መስራት ትችላላችሁ። ኤአይን በመጠቀም ብቻ የተለያዩ ግራፊክ ዲዛይኖችን መስራት ትችላላችሁ ማለት ነው። እዚህ ጋር የምትመለከቷቸውን ፕሮምፕቶች መጠቀም ትችላላችሁ ጀነሬት ለማድረግ። ይህንንም ለማድረግ ጄሚናይ ላይ መጠቀም ይቻላል፣ ወይም ደግሞ ናኖ ባናና እዛው ጉግል ላይ አለላችሁ ማለት ነው። ለምሳሌ እዚህ ጋር የምትመለከቱትን ጀነሬት አድርገነው እንምጣ። እዚህ ጋር አዲስ እንጨምርና እዚህ ጋር ግን ልብ የምትሉት ለምሳሌ ኤአይ ሁሉንም ከሰራው ሰዎች ለኛ ለምን ይከፍሉናል ልትሉ ትችላላችሁ። ምክንያቱም አብዛኛው ሰው አሁን ኤአይን በደንብ መጠቀም አይችልም ማለት ነው። ስለዚህ እናንተ ቀድማችሁ ወይም ደግሞ ኤአይ ፕሮምፕት እንዴት እንደሚጻፍ በደንብ ባወቃችሁ ቁጥር የሰዎችን ስራ እያቀለላችሁ ገንዘብ ወይም ገቢ ማግኘት ይቻላል። እዚህ ጋር ይሄኛውን እናስገባውና
አሁን ፎቶን የጠየቅኩት ከዛ በኋላ ጄሚናይ ላይ ነው እንደምታዩት ያለሁት። እዚህ ጋር መጥቼ ልላክለት። ቀጥታ ከናኖ ባናና ጋር የተያያዘ ስለሆነ ያመጣልኛል። እንደምታዩት ብራንዷን እዚህ ጋር ማር ኢትዮ ነው የሚለው። ከዛ በኋላ የፈለግነውን ጽሑፍ አስገባንለት። እዚህ ጋር የምትመለከቱት ሎጎ ተዘጋጀ። በጣም የሚያምር ሎጎ ነው ማለት ነው እንደምታዩት። ከዛ ይሄንን እዚህ ጋር መታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ታስረክባላችሁ። ኤዲት ማድረግ ወይም መቀየር ያለባችሁ ነገር ካለ ደግሞ እዚህ ጋር ትእዛዛችሁን ሞዲፋይ እያደረጋችሁ ማስተካከል ይቻላል ማለት ነው። እዚህ ጋር መታችሁ ለምሳሌ ሎጎ ብላችሁ ሰርች ብታደርጉ ሎጎ ላይ በጣም ብዙ ስራዎች ይወጣሉ ማለት ነው። ከያዩ በተጨማሪም ግን እናንተ የራሳችሁን አሻራም ማሳረፍ ትችላላችሁ ማለት ነው። የተወሰነ ሀሳቡን ከዛ ካገኛችሁ እየተጋገዛችሁ ከያዩ ጋር ዲዛይን ማድረግ ይቻላል። ከሱ ያገኛችሁትንም ብቻ ማስረከብም ትችላላችሁ። እንደምታዩት በጣም ብዙ ክፍያዎች ነው ያሉት። እዚህ ጋር ደግሞ እንደምትመለከቱት ሌላ ፎቶዎችን ወይም ደግሞ ግራፊክሶችን እንዲያዘጋጅላችሁ እዚህ ጋር ያሉትን ፕሮምፕቶችን መጠቀም ይቻላል። ለምሳሌ ላስገባውና ላሳያችሁ። አስገብቼለታለሁ፣ ከዛ እልክለታለሁ። እዚህ ጋር ትእዛዛችሁን በአማርኛም ጭንቅላታችሁ ውስጥ ያለውን ነገር እንዳለ በአማርኛ መጻፍም ትችላላችሁ። የግዴታ እንግሊዝኛ መሆን አይጠበቅበትም። ምክንያቱም ጉግል ጄሚናይ በጣም በተሻለ ሁኔታ አማርኛንም ስለሚረዳ ማለት ነው ከሌሎች እንትኖች። ተመልከቱት፣ አሁን የሚያምር ዲዛይን ነው እዚህ ጋር እየሰራልን። ከዛ ይሄንን ለተለያየ ነገር መጠቀም ይሄንንም ወስዶ ይቻላል። እዚህ ጋር ደግሞ ለኢንስታግራም ፖስት የሚሆን ባክግራውንድ ፎቶዎችን እንዲያዘጋጅላችሁ ማድረግ ይቻላል። ሌሎችም አሉ። እናንተ ከዚህ ሀሳቡን ወስዳችሁ እያሰፋችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ሶስተኛው ደግሞ ፊታችሁን ሳታሳዩ የዩቲዩብ ቻናሎችን ከፍታችሁ መስራት ትችላላችሁ፣ ወይም ፌስለስ ዩቲዩብ ቻናሎችን ማለት ነው። አሁን እዚህ ጋር ምን ሊሆን ይችላል? በተለያየ መንገድ ነው። አንደኛ የራሳችሁን ድምፅ ተጠቅማችሁ ለምሳሌ ልክ እኔ እየሰራሁት እንዳለሁት ማለት ነው። ለምሳሌ እዚኛው ቻናል ላይ ብትመጡ እንደምታዩት ከ1900 በላይ ቪዲዮዎችን ለቅቄያለሁ። ነገር ግን ፊቴን ሳላሳይ ድምፄን ብቻ እያስገባው ነው ማለት ነው። ስለዚህ ስክሪፕት እንዲጽፍላችሁ ማድረግ ትችላላችሁ። ስክሪፕት ከጻፈላችሁ በኋላ እናንተ ያንን ወደ ቪዲዮ መቀየር ትችላላችሁ ማለት ነው። ሌላው ደግሞ ስክሪፕትም ራሱ ያዘጋጃል፣ ድምፅም ከራሱ እንደዚሁም ደግሞ ቪዲዮም ራሱ ጀነሬት እንዲያደርግላችሁ ማድረግ ይቻላል። ወይም ዩቲዩብ አውቶሜሽን የምንለው ማለት ነው። ስለዚህ ፍሪ የሆኑ የተለያዩ ቱሎች አሉ። እነዛን ተጠቅማችሁ ፌስለስ ቻናሎችንም መክፈት ትችላላችሁ ማለት ነው። እንዳልኳችሁ ደግሞ እናንተ ፊታችሁን አሳይታችሁ ሊሆን ይችላል፣ ወይም ሳታሳዩም ሀሳቦችን ወይም ስክሪፕት እንዲጽፍላችሁ ማድረግ ትችላላችሁ። ለምሳሌ እዚህ ጋር የምትመለከቱት አለ። ለምሳሌ ስለ አክሱም የሆነ ቪዲዮ መስራት ብፈልግ እዚህ ጋር እንደምትመለከቱት የምፈልገውን ደቂቃ ወይም ርዝመቱን ነግረዋለሁ። ከዛ ደግሞ እዚህ ጋር ርዕሱን ስለ አክሱም ነው አልኩት፣ በአማርኛ ነው ብየዋለሁ። እንደገና ደግሞ ብሬክዳውን እንዲያደርግልኝ ጠይቄዋለሁ ማለት ነው። 5 ኢንተረስቲንግ የሆኑ ፋክቶችን እንዲያመጣልኝ። ከዛ ይሄንን የእናንተ ስራ ማንበብ ወይም ወደ ቪዲዮ መቀየር ሊሆን ይችላል። በእንግሊዝኛ ከፈለጋችሁ ማስነበብ ትችላላችሁ። ለምሳሌ እንሞክረውና እንምጣ። ይሄንን አስገብቼለታለሁ፣ እዚህ ጋር ልክለታለሁ። ከዛ አማሪክ ብየዋለሁ፣ በአማርኛ ነው ማምጣት ያለበት። አሁን ቅደም ተከተል ነግራችኋል። ባለታሪክ ወይም ቮይስ ኦቨር የምታነቡት እናንተ ከሆናችሁ እናንተ ታነባላችሁ፣ ማስነበብም ትችላላችሁ ማለት ነው። ከዛ በኋላ ይሄንን ካነበባችሁ ቪዲዮውን ሪከርድ ካደረጋችሁ በኋላ የተለያዩ ፎቶዎችን ወይም ደግሞ ምስሎችን ደግሞ ቅድም ፎቶ ሳመጣ እንደነበረው እዚሁ ጀነሬት ታደርጋላችሁ። ያንን በማቀነባበር መልቀቅ ይቻላል ማለት ነው በቀላሉ ዩቲዩብ ላይ። ከዛ ገንዘብ መስራት ትችላላችሁ። በዚሁ አጋጣሚ የዩቲዩብ ቻናል እንዴት መክፈት እንደምትችሉ እዚህ ጋር የምትመለከቱት አዲስ ቪዲዮ አለ፣ በስልካችሁም እንዴት መክፈት እንደምትችሉ። ስለዚህ ይህንንም ቪዲዮ ማየት ትችላላችሁ። ስለዚህ አሁን እዚህ ጋር ስለ አክሱም ጠይቀነው ነበረ። እናንተ በያላችሁበት ዘርፍ ላይ ሊሆን ይችላል የምትጠይቁት ማለት ነው። ለምሳሌ ደግሞ ሞቲቬሽናል ቪዲዮዎችን መስራት ከፈለጋችሁም እዚህ ጋር ያለውን ፕሮምፕት መጠቀም ትችላላችሁ። ከዛ በኋላ ያንን ማንበብ ወይም ደግሞ ወደ ቪዲዮ እና ወደ ድምፅ መቀየር ይሆናል እናንተ ስራ። ስለዚህ ዩቲዩብ ቻናል ከመክፈት ጀምሮ እስከ መጨረሻው ያለውን ደረጃ እንዲያግዛችሁ ማድረግ ይቻላል ማለት ነው። ሌላው ደግሞ የትርጉም ስራ ነው። ቅድም እያያችሁት ነበረ። ወደ አማርኛ፣ ኦሮምኛ፣ ትግርኛ ወይም ወደ ውጭ ቋንቋዎችም ሊሆን ይችላል። ትርጉም ስራዎችን በመስራት በጣም በቀላሉ ገንዘብ ማግኘት ይቻላል ማለት ነው። ይህም ኦንላይን ሊሆን ይችላል ወይም ደግሞ በየቢሮውም ሊሆን ይችላል ማለት ነው። ስለዚህ ሰነዶችን መተርጎም ሊሆን ይችላል። ለምሳሌ እዚህ ጋር ተመልከቱ፣ ትራንስሌት እንዲያደርግ እየጠየቅነው ነው። ከዛ ደግሞ እዚህ ጋር ተመልከቱት፣ ፕሮፌሽናል እንዲሆን ጠይቀነዋል፣ አኪዩሬት እንዲሆንም ጠይቀነዋል ሲተረጎም ማለት ነው። ምክንያቱም ይሄ አሁን እናንተ ትክክለኛ ትዕዛዝ በሰጣችሁት ቁጥር ነው ትክክለኛ መልስ የሚሰጣችሁ። ስለዚህ እንዴት እንደምትሰጡ ማወቅ ይኖርባችኋል። አሁንም እዚህ ጉግል ጄሚናይ ላይ ልመልሳችሁና ትዕዛዙን እዚህ ጋር ታስቀምጣላችሁ። የሚተረጎመውን ዶክመንት ደግሞ እዚህ ጋር አድ ፋይል ብላችሁ ዶክመንቱን አፕሎድ ፋይል ብላችሁ ማምጣት ብቻ ይሆናል ማለት ነው። ይህን ስነቁ ወደ ፋይሎቻችሁ ወስዳችኋል ከዶክመንታችሁ ላይ። ከዛ መርጣችሁ ማምጣት ነው። ለምሳሌ ይሄ ከሆነ መርጠዋለሁ። ከዛ ኦፕን ብለነው እንልክለታለን፣ ይተረጉምልናል ማለት ነው። ዶክመንት ብቻ ሳይሆን ደግሞ ለምሳሌ እዚህ ጋር እንደምትመለከቱት ዌብሳይት ላይ የተለያዩ ላንዲንግ ፔጆች አሉ። ልክ ዌብሳይት ላይ ስትገቡ የምታገኟቸው ነገሮች በተለያየ ቋንቋ ከሆኑ
እንግሊዝኛ ከሆነ ወደ አማርኛ ወይም ወደ ሌሎች ቋንቋዎች መቀየር ትችላላችሁ። ከእናንተ የሚጠበቀው ምንድን ነው? ቀድማችሁ ለምሳሌ ስራውን ካገኛችሁት አፕወርክ ላይ ወይም የተለያየ ቦታ ላይ አምጥታችሁ ኤአይ እንዲያግዛችሁ ማድረግና ትዕዛዙን ማስገባት ይሆናል ማለት ነው። አምስተኛው ደግሞ የማማከር አገልግሎት መስጠት ትችላላችሁ። ምክንያቱም አሁን ለምሳሌ ከላይ ያጠቀስናቸውን ስራዎች እንዳለ እራሳቸው ቀጣሪዎቹ ወይም ደግሞ አሰሪዎቹ መስራት ይችሉ ነበር። ነገር ግን ኤአይ አጠቃቀምን ስላልቻሉ ወይም ደግሞ ጊዜ ስለሌላቸው ሊሆን ይችላል ለእኛ ያስተላለፉት። ስለዚህ እኛ ቀድመን አሁን ኤአይ አጠቃቀሙን በደንብ ከተማር ነው አንደኛ ስልጠናዎችን መስጠት ይቻላል። እንደዚሁም ደግሞ ከኤአይ ጋር የተያያዙ የተለያዩ ስራዎችን ሰዎች እንዲሰሩ ማገዝ እንችላለን ማለት ነው። እንደምትመለከቱት ለተለያዩ ድርጅቶች ለምሳሌ የምናማክረው አንድ ቡቲክ ቤት ከሆነ እዚሁ ጋር ክሬት እንዲያደርግልን ማድረግ እንችላለን ማለት ነው። ከዛኛ ቀድመን ይህን ተምረነው ሄደን ማስተማር እንችላለን ለነሱ። በተጨማሪም ደግሞ ለምሳሌ ብዙ የግል ትምህርት ቤቶች አሉ። እዚህ ጋር አሁን ምሳሌ እሱ ስለሆነ ነው እንጂ ማንኛውም ድርጅት ሊሆን ይችላል። እንዴት አድርገው ኤአይን በመጠቀም አስተማሪዎቹ ሊሆን ይችላሉ፣ ተማሪዎቹ እንዲያጠኑ ወይም ለፈተና እንዲዘጋጁ ሊሆን ይችላል። አስተማሪዎቹም ደግሞ የተለያዩ ሌሰን ፕላኖችን እንዲያወጡ ሊሆን ይችላል። ሌሎች ነገሮችን እንዴት ሊያግዛቸው እንደሚችል ማሰልጠን እንችላለን ማለት ነው። ይህንን በአካል እየሄዳችሁ እያናገራችሁ መሞከር ይቻላል ማለት ነው። ሌላው ደግሞ ባንኮችን ማሰልጠንም ሊሆን ይችላል ወይም ሄዶ ማናገርም ሊሆን ይችላል ማለት ነው። ከነሱ ስራ ጋር የተያያዘ ፕሮፖዛሎችን ለባንኮች ማስገባት ሊሆን ይችላል። ለምሳሌ እንዴት አድርገው በኤአይ ብቻ ትክክለኛው እንደዚሁም ትክክለኛ ያልሆነውን መለየት ሊሆን ይችላል። በስልክ የሚሰሩ ነገሮችን እንደዚሁም ኤአይ የሚያስፈልጋቸው ነገሮች ከባንክ ጋር የተያያዘ ካለ ድራፍት እንዲያደርግ ማድረግ ትችላላችሁ። ለምሳሌ ይህን ጠይቄው ላሳያችሁ። ልላክለት እዚህ ጋር ኮፒ አድርጌዋለሁ። ተመልከቱት። አሁን እዚህ ጋር ፕሮፖዛል እያዘጋጀልኝ ነው። ከዛ ይሄንን ፕሮፖዛል ማስገባት ትችላላችሁ ማለት ነው። አሁን ይሄኛው ብቃታችሁን ከፍ እያደረጋችሁ በሄዳችሁ ቁጥር ነው ወደዚህ የምትመጡት። ምክንያቱም ሰዎችን ለማሰልጠንም ሆነ ለመማር ቀድማችሁ እናንተ መማር ስለሚጠበቅባችሁ ማለት ነው። ስለዚህ ኤአይን ቀድማችሁ ከተማራችሁት አሁን ያልኳችሁን አምስቱን እንደዚሁም ደግሞ ሌሎች ተጨማሪ ስራዎችን በመስራት ገቢያችሁን ማሳደግ ትችላላችሁ ማለት ነው። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁና በቀጣይም ሌላ ቪዲዮዎችን ሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮሜንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕሽን ላይ የምታዩት ቪዲዮ አለ፣ እሱንም እንድታዩ ጋብዝኳችሁ። አመሰግናለሁ በጣም ቻው።